ሰላም ሰላም እንዴት ናችሁልኝ? ሁሉ ሰላም እግዚአብሔር ይመስገን እኔ ደህና ነኝ። የኔ ምርጥ ፋሚሊ እንዴት ናችሁልኝ? አሁንም ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ዛሬ የምናወራው ስለ ቴዲ አፍሮ ቴድሮስ ስለ ቴዲ ነው የምናወራው እና አዲሱ ዘፈን ወይ ደግሞ አዲሱ አልበሙን እየተመለከታችሁ ይገኛል ማለት ነው። እንግዲህ በዚህ አጋጣሚ መናገር የምፈልገው በጣም ሰው ጓጉቶ እንደነበረ ሁላችንም የምናውቅን ሀቅ ነው ማለት ነው። ከሀገር ውጭም ከሀገር ውስጥም የነበረን የቴዲ አፍሮ አድናቂዎች ተከታዮች ሁላችንም እሱን ሰፖርት ስናደርግና የእሱን ስራዎች ስናዳምጥ እንደነበረ ይታወቃል ማለት ነው። በነገራችን ላይ ቴዲ አፍሮ በኢትዮጵያ ብቻ አይደለም በአንድ ሰዓት ውስጥ ነው አይገርማችሁም? በአንድ ሰዓት ውስጥ አንድ 3 ሰዓት ውስጥ አካባቢ 1,200,000 አካባቢ ቪው እንደነበረም ዩቲዩብ ላይ አይተናል ማለት ነው። ብዙ ሪከርዶችን የሰበረ ብዙ ነገሮችን ከአንጻሩ ከሙዚቃው አንፃር ተወዳጅነትን ያፈራ አንጋፋ አርቲስት እንደሆነ በደንብ እናውቃለን ማለት ነው። እንግዲህ ባሳለፉት አመታቶች ላይ የክብር ዶክተሬትም ጭምር እንደወሰደ የምናውቅ ነገር ነው ማለት ነው። ቴዲ አፍሮ አሁን ደግሞ ስለ አዲሱ አልበሙ እናውራ ከተባለ መቼም ቢሆን የማይገባኝ ነገር የሱ ግጥም በቃ ግጥሞቹ ከየት እንደሚያመጣቸው እንዴት በጥናት በቃ የትኛው ፕሮፌሰር አጥንቶ ምናምን ልክ አንድ ዲስከቨር እንደሚያደርግ አንድን ግኝት ጥናት ማለት ነው። እና አሁን ቴዲ አፍሮአችን የሱ ግጥሙ ዜማው ሁሉ ነገሩ በጣም ድምፁ በፊት ከነበረው አንፃር እንደዛ ሞቅ ደመቅ ሸብረቅ አድርጎ እንደፈጠረ እንደጀመረ የምናውቅ ነገር ነው ማለት ነው። ሁላችንም እንደምናስታውሰው ቴዲ አፍሮ በኢትዮጵያም በኤርትራውያን እንዲሁ ደግሞ ኢትዮጵያን ከሚያዋስኑ ሀገራቶች መካከል እያንዳንዱ ሀገራቶች ይደመጣል ብዬ ነው የማስበው። ምክንያቱም በአለም ብቻ ሳይሆን አፍሪካ ውስጥ ሆርን ኦፍ አፍሪካ ላይ በደንብ ይደመጥ እንደነበረ ሁላችንም እናውቃለን ማለት ነው። በጣም ከሶማሌ ጀምሮ ከጅቡቲ፣ ሱዳን፣ እነዚህ ኬንያ ምናምን የምንላቸውን ያው ጎረቤትም ስለሆነ በምንም ይደርሳቸዋል ሙዚቃውን እያዳመጡ ለብዙ ጊዜያቶች ወጣቶች ሆነው ወጣትነታቸውን ያሳለፉበት ሙዚቃ እንደነበረ እናውቃለን። ከዚህ በፊት ብዙ አልበሞች 5 አልበሞችን እንዳወጣ ደግሞ 6ኛ አልበም እንደሆነም እናውቃለን ማለት ነው። በጣም የሚገርምና በጣም ደስ የሚል እይታ ያለው ትልቅ ምሁር ወይ ደግሞ አንድ አርቲስት ነው ማለት ነው። ከዚህ ባሻገር እንዴት ተመለከታችሁት? አዲሱ አልበሙን ሙዚቃውን ያዳመጣችሁ ሰዎች ምን አይነት መልእክት አለው? ወይ ደግሞ ከዜማው አንፃር ከግጥሞቹ ውስጥ ላይ ካሉ ሀሳቦች አንፃር ምን ያህል እንደጠበቃችሁ አገኛችሁት ወይስ እንዴት አያችሁት የሚለውን ጥያቄ ለእናንተ ለአድማጮቼና ለክቡራን ቤተሰቦቼ ጥያቄውን አስቀምጬ ያልፋለሁ ማለት ነው። ምክንያቱም መልሱንም ራሳችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ምን ያህል ገመታችሁ? እንደተጠበቀ ወጥቷል ወይ? እንዳሰብነው እውነትም አሪፍና ድንቅ እንደተጓጓለት ሆኗል ወይ የሚለውን ጥያቄ ኮሜንት ሴክሽን ላይ እንድትመልሱልኝ እፈልጋለሁ ማለት ነው። ቴዲ አፍሮ ከዚህ በቀደም ብዙ ብዙ አርቲስቶችን ያሳደገ ትልቅ ሰው ነው። ብዙ ከዜሮ የጀመሩ ሰዎችን ግጥም እየጻፈላቸው ዜማ እየሰጠ ብዙ እሱ አፕሪሼት ሲያደርጋቸው እንደነበረ ሁላችንም የምናውቅ ትልቅ ሰው ነው። እና ከሀገር አንፃርም ብዙ ፈተና ያሳለፈ እንደነበርም እናውቃለን። ከፖለቲካ አንፃር ስናይ ደግሞ በጣም ብዙ ነገሮችን ከዚህ ምድር ላይ ሆነው በተለይ ኢትዮጵያ ምድር ላይ ከዚህ 10 አመት በፊት የነበረው ያሳለፋቸውን ህይወቶች እናውቃለን ማለት ነው። ከአቶ መለስ ዜናዊ ቀጥሎ ማለት ነው። እና ብቻ ብዙ ነገር እንዳሳለፈ የምናውቅ ነው። ዛሬ ደግሞ ከ8 አመታት በኋላ ቴዲ አፍሮ አዲስ ሙዚቃ ክሬት አድርጎ ለተወዳጁ በፋሚሊዎቹ ወይ ደግሞ ለአድናቂዎቹ ለቋል ማለት ነው። ሌላ ደግሞ እኔ የገረመኝ ቀመሩ ነው 888 ወይ ደግሞ 8/8/2018 ከዛ 8 ያ ማለት ምን መሰላችሁ? አልበሙ የወጣበት እስከ 8 አመት ቆይቷል ማለት ነው። አዲስ አልበም ሲገኝ ማለት ነው። ግን ደግሞ በ8ኛው ቀን ነው የወጣው። ሌላ ደግሞ በ2018 ዓመተ ምህረት ላይ ነው የወጣው። እና በጣም የሚገርም በ8ኛው ቀን ደግሞ ሆኖ በ8ኛው ሰዓት ቀለሙ በጣም ወይ ደግሞ ካልኩሌሙ በጣም የሚገርም እንትን ነው። እና በጣም 8/8/2018 ከዛ 8 የሆነ ቀመሩ ወይ ደግሞ አስቦበት ይሁን ወይ ደግሞ አጋጣሚ ሊሆን ይችላል። ሜይቢ ምናልባት ግን እንደ ሰው በጣም የተነጋገርንበት አነጋገር የሆነ ነገር ቀመሩ ነው 8/8/2018 ከዛ 8 የሚለው ማለት ነው። እና በጣም ብዙ ግርምትን የፈጠረ በጣም ብዙ ነገሮችን
ግራ ያጋባን አጋጣሚ ነው ወይስ ታስቦበት የተፈጠረ ነገር ነው እያልን እያወራን ነበር እና ሁላችሁም ይሄን ነገር እንደምታስቡ ተስፋ አደርጋለሁ ማለት ነው። በጣም አነጋጋሪ እንደነበረ በጣም አነጋጋሪ እንደነበረ ነው የምናውቀው እና ሁሉም ሰው ከምንም በላይ ደግሞ ኮሜንት ሴክሽን ላይ አይታችሁ ከሆነ የዘፈኑ የወጣበት በማይክሮ ሰከንድ ውስጥ ነው እና 2050 ላይ የምትሰሙ ሰዎች እኛ 2018 ላይ በጉጉት በ8ኛው ቀን 8ኛው ሰዓት እና በ2018 በ8ኛው ሰዓት ላይ ጠብቀን ይህን ሙዚቃ በጉጉት እንደጠበቅነው ይህንን እንድታውቁልን ተብሎ ተጽፎ ነበር። በጣም አነጋጋሪ እና በጣም ውስብስብ የሆነ ነገር ነው። በጣም በወቅቱ ያስገርማል። እንደዚህ አይነት ኮሜንት ወይም እንደዚህ አይነት ሀሳብ ይሰጣል ተብሎ ማንም የሚገምት ሰው አልነበረም። በጣም ምን ጊዜም የሚኖር ቴዲ አፍሮ ዝናው ነው። ዛሬም ቢያልፍ ወይ ደግሞ ዛሬ ቢደክም ነገ ደግሞ 2050 70 80 100 ምናምን እኛ ማንኖርበት ሴንቸሪ ላይ ሁላ እሱ ታሪኩና ስራው የሚቀጥል ይሆናል ማለት ነው እና ቴዲ አፍሮአችን ከዚህ አንፃር እንዴት አያችሁት? እና እላችኋለሁ ሙዚቃውስ ተመቻቸው ወይ እንደጠበቃችሁትም ሆኗል ወይ እምለውን ጥያቄ እንደገና በድጋሚ ለእናንተ ተዋለሁ። ያ ማለት ግን ኮሜንት ሴክሽን ላይ እንድታስቀምጡልኝ እፈልጋለሁ ማለት ነው። ቴዲ አፍሮ በጣም የሚገርም ሙዚቃ ሁሉም ትሬንዱን ተቀባብለውት በቲክቶክም በማህበራዊ ሚዲያ ሁሉ በዩቲዩብ በቲክቶክ በኢንስታግራም በተለያዩ ማህበራዊ ሚዲያ ላይ እያሰራጩ ይገኛሉ ማለት ነው። ብቻ ደስ ይላል እና ከዚህ አንፃር ከቀጠልን በጣም ደስ የሚል ሙዚቃ ነው ብዬ አስባለሁ። በነገራችን ላይ እኔ ሙዚቃ አልሰማሁትም። ነገር ግን ያው እምነቴም ስለማይፈቅድ አልሰማሁትም። ምክንያቱም የሰው ሪአክሽን ገርሞኛል። ምክንያቱም አሁን እኔ አማኝ ነኝ እና ከምንም አንፃር ደግሞ ከየትኛውም ነገር በዚህ ምድር ላይ ኃላፊዎች ነን። የማይጣለውን ታሪክ ብቻ አይደለም መስራት ያለብን ለላኛው ስራ ወይ ደግሞ ለእግዚአብሔር ቤት ምንድነው ጥቅሙ የሚለውን የምንናገር ወይ ደግሞ የምናዳምጥ የምንተርክ ሊሆን ይችላል የምንጠየቅበትም ስለሆነ ማለት ነው እና ዘፋኝ መንግስተ ሰማያትን ፈጽሞ አይወርስም እላችኋለሁ። እንድትሰሙት ሪከመንድ አላደርግም። ነገር ግን በእምነታችሁ ጠንክሩ፣ በደንብ ጠንክሩ እና መጓጓት ያለባችሁ ለኢየሱስ ክርስቶስ ማምጫ አለቀ ለዛ ብቻ እንጂ ለሌላ ነገር ብዙም ልባችሁ ብዙም ባያስብ ጥሩ ነው። ሙስሊም ከሆናችሁ አላህን ማየት ነው እንጂ ኦርቶዶክስም ፕሮቴስታንትም ከሆናችሁ ደግሞ ኢየሱስ ክርስቶስን ማየት ብቻ ነው። ካልሆነ ህይወት የለም። ስላዳመጣችሁኝ አመሰግናለሁ። ኔክስት በሌላ ቪዲዮ ተመልሰን እንመጣለን ማለት ነው። መልካም ቆይታ ከእናንተ ጋር ስላደረግኩ ደስ ብሎኛል ማለት ነው። ከምንም በላይ ደግሞ ከ2000 ሰብስክራይብ ወደ 3000 እንድናሳድግ እንድታግዙኝ እጠይቃለሁ ማለት ነው። አብሮነታችሁ በዚህ የሚቀጥል ይሁን እላለሁኝ። መልካም ጊዜ፣ ይመቻችሁ።